ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ መረጃዎችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃን ነው። የህፃናት ሞት አምና ከነበረበት 3.9 ወደ 3.4 በመቶ መቀነሱን የጉራጌ ዞን ጤና መምሪያ አስታወቀ። በበጀት ዓመቱ 1000 ህፃናት የሚሞቱ ህፃናትን ቁጥር ወደ 3.4 በመቶ ለመቀነስ ግብ ይዞ ይሰራ እንደነበረ የጉራጌ ዞን ጤና መምሪያ አስታውቋል። አምና ከበዞኑ ከ1000 ህጻናት ውስጥ 3.9 በመቶ የሚሆኑት ይሞቱ እንደነበረም ከብስራት ሬዲዮ ጋር ቆይታ ያደረጉት የጉራጌ ዞን ጤና መምሪያ ኃላፊ አቶ አየለ ፈቀደ ተናግረዋል። በ2018 ዓመት የህጻናትን ሞት ለመቀነስ በተከናወኑ ዘርፈ ብዙ ተግባራት ባለፉት 6 ወራት የህጻናትን ሞት አምና ከነበረበት 3.9 ወደ 3.4 በመቶ መቀነስ መቻሉንም ገልጸዋል። ከህጻናት ጤና አኳያ በጤና ጣቢያዎች፣ በጤና ኬላዎች የህጻናት ህክምና ማጠናከር መቻሉም ተጠቁሟል። ከጥር ወር ጀምሮ እስከ ዓመቱ መጨረሻ የእናቶችንና የህፃናትን ጤና ሊያሻሽሉ የሚገቡ ስራዎችን ከባለድርሻ አካላት ጋር በመቀናጀት ይሰራል የተባለ ሲሆን የጤናው ሴክተር ከ9 ትኩረት መስኮች አንዱ የእናቶችና የህፃናት ጤና ስርዓተ ምግብ ማሻሻል ላይ በትኩረት እየሰራ መሆኑም ተገልጿል። እድሜያቸው ከ5 ዓመት በታች ያሉ ህፃናት የስርዓተ ምግብ ልየታ የማድረግ የሚያጠቡ እርጉዝ የእናቶችን የስርዓተ ምግብ ልየታና ህክምና እንዲያገኙ እንደሚደረግም አቶ አየለ ለጣቢያችን መናገራቸውን የመባ ወርቅነህ መረጃ አመላክቷል። እኔ ስታሰር ከሚስቴ ጋር ሌላ ግንኙነት አለው ያለውን ግለሰብ ለመግደል ሄደው ሰው ራሱ ተገደለ። ተከሳሾቹ በእስራት ተቀጥተዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ቢጣ ወረዳ ሸዳ ቀበሌ ነው የወንጀል ድርጊቱ የተፈጸመው። ተከሳሾቹ በቁጥር 2 ሲሆኑ ቆጭቶ ኬሮና መስፍን ኬሮ የተባሉ ናቸው። ሁለቱን ተከሳሾች ፖሊስ በቁጥጥር ስር አድርጎ በምርመራ እንዳረጋገጠው የግል ተበዳይ በፈጸመው ወንጀል ቀደም ሲል ማረሚያ ቤት ገብቶ የእስር ጊዜውን አጠናቅቆ ሲመለስ ባለቤቱ ከተከሳሾቹ ከአንደኛው ጋር የፍቅር ግንኙነት ጀምራለች የሚል ጥርጣሬ እንደነበረው ተናግረዋል። በቢጣ ወረዳ ሸዳ ቀበሌ ከቀኑ 4 ሰዓት ላይ የእስር ጊዜውን ጨርሶ ወደ ባለቤቱ ቤት በመሄድ ባለቤቱን ደብድቦም ያባረራል። በመቀጠልም አንደኛ ተከሳሽ ቆጭቶ ኬሮ ሚስቴ ጋር ግንኙነት አለ ፈልገ ካላመጣት እገልሃለሁ በማለቱ ፈርቶ ለመደበቅ ሲሄድ ተከታትሎ በመሄድ ሊገላው ሲል ተከሳሹ በያዘው ጩቤ የቀኝ ጆሮንና አንገቱ ላይ ሲወጋው፣ ሁለተኛ ተከሳሽ በወደቀበት ጀርባው ደጋግሞ በመውጋቱ ህይወቱ እንዲያልፍ ማድረጋቸውን ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። ፖሊስ የምርመራ መዝገቡን በሰውና በህክምና ማስረጃዎች በማደራጀት ለዞኑ አቃቢ ህግ መዝገቡን ይልካሉ። የካፋ ዞን ከፍተኛ ፍርድ ቤትም አንደኛ ተከሳሽ ቆጭቶ ኬሮ እና ሁለተኛ ተከሳሽ መስፍን ኬሮ እያንዳንዳቸው በ15 ዓመት ጽኑ እስራት እንዲቀጡ መወሰኑን ኢንስፔክተር ደጀኔ አሰፋ ጨምረው ለብስራት ሬዲዮ መናገራቸውን የሳምራይ ስዩም መረጃ አመላክቷል። ወደ ውጭ መረጃ ስናልፍ አውስትራሊያን ቀዳሚ እናደርጋለን። አውስትራሊያ በሶሪያ በሚገኝ የአይኤስ ካምፕ ለመመለስ የሚሞክሩ ዜጎቿን አትምጡብኝ አለች። የአውስትራሊያ መንግስት ከአይኤስ ቡድን ጋር ግንኙነት ያለው አንድ ዜጋ እስከ 2 ዓመት ድረስ ከሀገሪቱ አግዷል። ግለሰቡ በዚህ ሳምንት መጀመሪያ ላይ ከሶሪያ ካምፕ ከተለቀቁ በኋላ ወደ ቤታቸው ለመመለስ ከሞከሩት 34 የአውስትራሊያ ሴቶችና ልጆች መካከል አንዱ ሲሆን በሶሪያ ባለስልጣናትና በቴክኒክ ምክንያቶች እንዲመለሱም ተደርጓል። እንገዳው የተላለፈው ከደህንነት ኤጀንሲዎች በተሰጠ ምክር ነው ሲሉ የሀገር ውስጥ ጉዳይ ሚኒስትር ቶኒ በርክ ረቡዕ ዕለት ተናግረዋል። ሌሎቹ 33 ሰዎች የሚፈለገውን የህግ ገደብ አያሟሉም ብለዋል። ካምቤራ ዜጎቿን ወደ ቀድሞ ሁኔታ ለመመለስ ፈቃደኛ አልሆነችም። እነዚህ ሰዎች የአይኤስ ተዋጊ ሚስቶችን፣ መበለቶችን እና ልጆችን እንደሆኑም ይታመናል። ከነዚህ መካከል 23 ልጆችም ይገኙበታል። ጠቅላይ ሚኒስትር አንቶኒ አልባኔዝ እነዚህ ቤተሰቦች ወደ ሀገራችን ለመመለስ የመንግስት ድጋፍ እንደማያገኙ አጽንኦት ሰጥቷል። ረቡዕ ዕለት በሰጡት ጋዜጣዊ መግለጫም እነዚህ ሰዎች ራሳቸውን ወደ ውጭ ሀገር ለመሄድ የመረጡ ሰዎች ናቸው። የአኗኗር ዘይቤያችንን ለማዳከምና ለማጥፋት ከሚፈልግ ጨካኝ ምላሽ ሰጪ ርዕዮተ ዓለም ጋርም ለመተባበር ፈቃደኛ አይደለንም ብለዋል። ይሁን እንጂ የህግ ባለሙያዎች የመንግስት ዜጎችን የመመለስ መብት እንዲኖራቸው የመፍቀድ ግዴታ እንዳለበት አስጠንቅቋል። እናም ቡድኑ ትክክለኛ የአውስትራሊያ ፓስፖርት እንዳላቸው ለሪፖርቶቹ ምላሽ በመስጠት አልባኔዝ መንግስታቸው የአውስትራሊያ ህግን አይጥስም ብለዋል። ይህ ሰሜናዊ ሶሪያ በአልጆርጆ ካምፕ ውስጥም የሚገኘውን ቡድን ከ2019 ጀምሮ በመላ ሀገሪቱ በሚገኙ ካምፖችና እስር ቤቶች ውስጥ ከታሰሩት በደርዘን የሚቆጠሩ አውስትራሊያን መካከል አንዱ ሲሆን አይኤስ ከሶሪያ ከመባረሩ በፊትም የመጨረሻ ቦታው ነበር። የፊሊፒንስ ምክትል ፕሬዝዳንት ልጅና የቀድሞ ፕሬዝዳንት ልጅ ሳራ ዱተርቴ በ28 ዓመት ለፕሬዝዳንትነት እንደምትወዳደር አስታውቃለች። የፊሊፒንስ ምክትል ፕሬዝዳንት ሳራ ዱተርቴ በመጪው የ28 ምርጫ ለፕሬዝዳንትነት ለመወዳደር እንደወሰነች አስታውቃለች። በአሁን ጊዜ በዓለም አቀፉ የወንጀል ፍርድ ቤት በሰብአዊነት ላይ በተፈጸመው
ወንጀል ክስ ችሎት ላይ የሚገኙት የቀድሞ ፕሬዝዳንትና ወላጅ አባቷን ሮድሪጎ ዱተርቴን ፈልገ ተከትላም እንደሆነ አስታውቃለች። ሳራ ዱተርቴ ረቡዕ ዕለት ህይወቴ የኔ ብቻ እንዲሆን የታሰበ እንዳልሆነ ለመረዳት 47 ዓመታት ፈጅቶብኛል ብላለች። ለረጅም ጊዜ ለቤተሰቤ፣ ለሀገሬ፣ ለሚጠሩኝ ሁሉ የኃላፊነት ክብደትን እጠይቅ ነበረ ስትል ሳራ ዱተርቴ በቀጥታ ስርጭት በተላለፈ ንግግሯ ላይ ገልጻለች። እኔ ሳራ ዱተርቴ ነኝ እናም በፊሊፒንስ ለፕሬዝዳንትነት እወዳደራለሁ ስትል ሳራ ዱተርቴ ባለፈው የፕሬዝዳንታዊ ምርጫ ወቅትም ለወቅቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር ባደረገችው ድጋፍም ተከታዮቿን ይቅርታ ጠይቃለች። ፊሊፒንስ ከሙስና እስከ ድህነት ብሎም የኑሮ ውድነት ቀውስ ድረስ በተስፋፉ ችግሮች ትግሏን ቀጥላለች። ይቅርታ ለመጠየቅ በእያንዳንዱ የፊሊፒንስ ዜጋ ፊት ተንበርክኬ አልችልም፣ በምትኩ ህይወቴን፣ ጥንካሬንና የወደፊት ህዝቤን ለሀገራችን አገልግሎት አቀርባለሁ ስትልም አክላለች። ከ5 ዓመታት በፊት ለማርኮስ ምርጫ ድጋፍ ብትሰጥም ሳራ ዱተርቴና ፕሬዝዳንት ከዚያን ጊዜ ጀምሮ መራራ ተቀናቃኞች ሆኗል። በተለይም በ24 ሳራ ዱተርቴ የመንግስትን ገንዘብ አላግባብ ስለመጠቀሟ የሙስና ምርመራ ከተጀመረ በኋላ ነው። ማርኮስ ባለፈው ዓመት የሳራ ዱተርቴን አባት በፊሊፒንስ ብሔራዊ ፖሊስና ኢንተርፖል በመወከል በዓለም አቀፍ የወንጀል ፍርድ ቤት በቁጥጥር ስር እንዲውሉ በፈረመችበት ወቅትም ግንኙነታቸው የበለጠ ሻክሯል። ተመልካቾቻችን መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። ሰላም።